ሄይ ጋይሶች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ሌዲስ ጀንትልማን ስታርት ቱዴይ ቱሞሮ ዚስ ቪዲዮ በኢኒ ሚዲያ። በዛሬው ቪዲዮ ከአዋዋላችን ጋር በተያያዘ ውሏችንን እንዴት ብንጠቀም አዋዋላችንን የተሻለ ይሆንልናል፣ ቀናችንን እንዴት አሪፍ ያደርጋልናል የሚሉትን ነገሮች ይዤላችሁ መጥቻለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ዛሬ ደግሞ እንግዲህ በማህበራዊ ህይወታችን ምን ይመስላል፣ የማህበራዊ ህይወታችን ምን ይመስላል፣ መጥፎ ነገሮች፣ ሶሻል ሚዲያ አዳዲስ ነገሮች ለማወቅ እየጣርኩ ነው። የዕለት ወጪ ማለት የዕለት ድርጊት ወጪ ሳይሆን ይቅርታ፣ የዕለት ድርጊቴን እየገመገምኩ ነው። የጊዜ አጠቃቀሜ እንዴት ነው፣ በቀን ውስጥ ምን ሰራው፣ የታመመ ሰውንስ እጠይቃለሁ የሚሉትን ነገሮች ምን ይመስላል የሚሉትን ነገሮች የምንገመግም ከሆነ ውሏችሁ ምን እንደሚመስልም ባጭሩ ማወቅ እንችላለን። እና ይህ ቪዲዮ ምንን ታሳቢ አድርጎ የመጣ ነው? አብዛኛው ነገር ላይ ሜንታሊቲ፣ ሳይኮሎጂ፣ ማህበራዊ ህይወታችን ላይ ታሳቢ ተደርጎ የተነሳ የቪዲዮ ዓላማ ነው። ቀጥታ እንግዲህ ወደ ዛሬ ቪዲዮ ስገባ ማህበራዊ ህይወታችን ላይ ምን እየሰራ ነው? በማህበራዊ ህይወታችን ላይ ለመግባባት ነው፣ አዲስ ጓደኛ ለመተዋወቅ ነው፣ ለመስራት ነው፣ ለመማር ነው፣ ምን አዳዲስ ነገሮችን ለማወቅ ጥረት አደረግን ወይስ ደግሞ ጊዜያችንን ሊሻሙ ከሚችሉ ሰዎች ጋር ዝም ብለን በቃ ጊዜውን እንዲመሽ እንዲነጋ እያደረግነው ነው ወይ ያለነው ነገር? ይህንን ቆም ብለን ማሰብ አለብን። አንዳንድ ጊዜ ውላችን ዝም ብለን ከንቱ ከሆኑና ዓላማ መር ከሆኑ ሰዎች ጋር የምንኖር ከሆነ ጊዜያችንን እንደ ቀልድ እየወሰደብን ሊሆን ይችላል። እና አዋዋላችን ምን ይመስላል የሚሉትን ነገሮች ቆም ብላችሁ እንድታዩበት ይህ ቪዲዮ ከብዙ በጥቂቱ ይረዳል። ስለዚህ ውሏችን ምን ጊዜ ቢሆን ለምንሄድባቸው ነገሮች ላይ ዓላማ ሊኖሩን ይገባሉ። ትንሽ ምክር ለማግኘት የምንፈልጋቸው ሰዎች ጥሩ ሊሆኑ ይችላሉ። ስለዚህ ለምሳሌ አሁን ከሱስ ጋር የሚውል ምንድነው የሚያገኘው ብሎ መጥፎ ነገሮች ነው። ቅድም መግቢያ ሀሳብ ላይ የነገርኳችሁ ነገር መጥፎ ነገሮችን ነው የምንማረው። እና ሰው የምን ውጤት ነው? ያዋዋሉ ነው። አህያ የሚለውን ስድብ አህያዋን ከየት ነው የሚያገኘው? ካዋዋል ነው። አህያ የሚል ስድብ አሁንስ ካዋዋላችን ወይ ፋሚሊ ሲያወራ እንሰማለን፣ ከዛስ አህያ እንላለን። መጥፎ ነገር ጥሩ ነገርም ካዋዋላችን የሚመጡ ነገሮች ናቸው። ግን ያንን ነገር ማስተካከል የምንችለው ማንም እኛ ራሳችን ቆም ብለን። ብዙዎቻችን ግን ይሄንን ቆም ብለን አናስተውልም። አንዳንድ ጊዜ ሪላክስ ለማድረግ ብለን ዝም ብለን የማሳለፍ አባዜ ሊኖር ይችላል። ግን ሁልጊዜ እንደዚህ መሆኑ ጥሩ አይደለም። ስለዚህ ውሏችን የህይወታችንን ዓላማ ወደ ተሻለ አቅጣጫ የሚያስኬዱልን ናቸው ወይስ ልክ ውሃ ውስጥ ተጥሎ እንደሚሰምጥ ድንጋይ ወደ ውስጥ የሚከቱን ናቸው? የሚቀብሩን የሚያነሱን ጓደኞቻችን ናቸው ወይ የሚለው ውሏችንን በደንብ ማየት አለብን። ሌላኛው ነገር ሁላችንም ችግር እየሆነብን ያለው ሶሻል ሚዲያ ነው። ሶሻል ሚዲያ ብዙ ነገራችንን እንቅፋት እያደረገብን። ምን አደረገብን? ማህበራዊ ህይወታችን አሁን ተመሳሳይ ነገር ማህበራዊ ህይወታችን በጣም እየጎዳው። እንዴት? በማህበራዊ ህይወት ውስጥ በተለይም ይሄ ምንድነው ቤተሰባዊ ውይይቶች እየቀነሱ ነው። ሁሉም በግሉ ስልክ የመጎርጎር ስሜት ውስጥ አባዜ ውስጥ ገብቷል።
ፌስ ቱ ፌስ በቃ አይን ላይን የሚሆኑ ፊት ለፊት የሚሆኑ ውይይቶች፣ ማህበራዊ ህይወት እንዴት ሆነ፣ ውሎ እንዴት ነው የሚባሉ ነገሮች አሁን እየቀሩ ነው ማለት ይቻላል። እነዚህ ነገሮች እየቆዩ ሲሄዱ ደግሞ ሙሉ ለሙሉ ዛሬ ቀን እንዴት ነበረ የማለት ነገር አይኖረንም። ሙድ ልክ አይደለም፣ በቃ እርስ በርስ የመተያየት ስሜት አይኖረንም። ያንን አንዳንድ የሚፈጠሩ ችግሮችንም በስራም በትምህርትም መወያየት የሚባሉት ነገሮች ይጠፋሉ። ሁላችንም በምን ተጣድን? በሶሻል ሚዲያ ተጣድን። የሶሻል ሚዲያን አኗኗር ደግሞ እንድንከተል ሊያደርገን ይችላል። ስለዚህ ከዚህ ሀሳብ ለመውጣት ጥረት ማድረግ አለብን። ምክንያቱም በጊዜ ሂደት መዘዛቸው ብዙ ነው። ሌላ ጊዜ ደግሞ በሰፊው እናወራለን። ስለዚህ ሶሻል ሚዲያን መጠቀማችን ጥሩ ነው፣ ግን አንዳንድ ጊዜ ልክ አናሳጠው። ልክ የሚያጣበት ጊዜ አለ። ሙሉ እስከ 12 ሰዓት የ12 ሰዓት ከ6 ሰዓት በላይ ሊሆን ይችላል እንደዚህ የምንጠቀም ሰዎች ካለ ማህበራዊ ህይወታችን። እርግጥ አሁን የምንዝናናባቸው ነገሮች ተገድበን ሶሻል ሚዲያ እያዞረን የከርካሳ ፈርካሳ በሚጎርርበት ዓለም ውስጥ ብዙ ከንቱ ነገሮችን እያየን ጊዜያችንን እናቃጥልበታለን። ያንን ሀሳብ ለምን እናድርገው? ትንሽ በምናገኛት ደግሞ ለንባብ እናድርገው። ምክንያቱም ትንሽ የማንበብ ሂደት ብዙ ማይንድን ልትለውጥ ትችላለች ማለት ነው። ሌላኛው ደግሞ አዳዲስ ነገሮችን ለማወቅስ ምን ሊረዳን ይችላል? እንዴት ነው አዳዲስ ኑሯችን ውሏችን እንዴት ነው? በዙሪያችን ካሉ ሰዎች የሰዎችን አዋዋል አንዳንድ ጊዜ ማየት ጥሩ ነው። እንዴት ነው የውሎ ሂደቱ? ምን ያደርጋል? ይዝናናል? መንፈሳዊ ልማድ አለው? እንዴት ነው ውሎ? ንባብ ያነባል? ኳስ ይጫወታል? እንዴት ነው የሚሉት ነገሮች። እነዚህ ማህበራዊ አዋዋሎቻችንን ደግሞ በየጊዜው መቀየር አለብን። ኳስ የምንጫወት ከሆነ የሆነ ጊዜ ላይ ደግሞ ንባብ፣ የሆነ ጊዜ ላይ ኳስና ንባብ ተጫውተን ከሆነ ደግሞ የሆነ ጊዜ ላይ ሶሻል ሚዲያ ነው ከጎን። እርግጥ አሁን ከሶሻል ሚዲያ እየራቅን መሄድ አንችልም፣ ነገር ግን መቀነስ እንችላለን። ሰፋ ያለ ጊዜያችንን ሁልጊዜ ሊወስዱብን አይችሉም፣ መሆንም የለበትም። ሌላኛው ደግሞ እነዚህ ነገሮች እያደረግን የዕለት ውሏችንን መገምገም ይኖርብናል። እንዴት ቅዳሜና እሑድ ሲመጡ ቢያንስ ከምሽቱ ስንተኛ 10 ደቂቃ ውሎዬ ምን ይመስላል ብለን በ15 ቀን አንዴ ወይም ከተቻለ እሑድ ቅዳሜ በቃ በ15 ቀን አንዴ የመገምገም ልማድ ቢሆን ጥሩ። ምን ነገር ላይ ነበረ የቀረኝ? ሶሻል ሚዲያ ላይ ጥሩ ጊዜ አሳልፌያለሁ፣ የንባብ ጊዜ ላይ ጥሩ ጊዜ አሳልፌያለሁ፣ የሆኑ ነገሮች ላይ ምን ቀሩ የሚሉትን ነገሮች እንጻፋቸው እና የዕለት ውሎ መገምገም ለቀጣዩ ነገር እንድናስተካክል አንዳንድ ነገሮች ሊያደርጉ ይችላል። አንዳንድ ጊዜ ምን እናደርጋለን መሰላችሁ? ቀን እንውልና ማታ የሆነ የጎደለን እንደተሰማን ሊኖር ይችላል። እንደዛ ሲሆን ምን እናድርግ? እንገምግም። ዲያሪ የመጻፍ ልምድ ይኖር፣ በጎንም የቀን ውሏችንን የመጻፍ ልምድ ይኖራል። ከማንበብ እና ከመጻፍ ብዙ ልኬት ስለሚችል ማለት ነው። ቆም ብሎ መገምገም ጥሩ ነው፣ ግን አይብዛ። አንዳንድ ጊዜም ደግሞ ሊረብሸን ይችላል። ሌላኛው ነገር ደግሞ ስናገኝ በህይወታችን ስንታዘብ ያገኘናቸውን ነገሮችም ለመጻፍ ጥሩ ውሳኔ ማድረግ እንችላለን። ያጋጠሙንን ነገሮች ዲያሪ ላይ እናስፍራቸው። በሳምንት 3 ቢያንስ ዲያሪ መጻፍ እንችላለን። ለምሳሌ አሁን ሰኞ፣ ማክሰኞ እስከ ዓርብ አንድ ቀን ዘለል ብለን ደግሞ የሆነ ሰዓት ላይ እሑድ እንደዚህ መጻፍ ልማድ ይኖራል። በተለይ ቻሌንጅ የበዛበት ቀናቶች ላይ ያጋጠሙን ነገሮች በጣም ኮምፕሌክስ የሆኑ ነገሮች ላይ የተናደድን ሰዓት ላይ ዲያሪ የመጻፍ ልምድ ይኖራል። እነዚህ ያለፉት ነገሮች ከዛ በኋላ ላይ የሆነ ጊዜ ላይ ደግሞ ቆም ብለን እናንብባቸው። ሌላኛው የታመመን የመጠየቅ ልምድ ይኖራል። ለምንድን የታመመን የመጠየቅ ልምድ ይኖራል የሚለው
በህይወታችን ውስጥ እኔነት ለሰው አለሁልኝ ማለት ስሜቱ ራሱ ምን ያህል መታደል ደስታን ይፈጥራል። ስለዚህ ቅድም መግቢያ ላይ እንደነገርኳቸው ማህበራዊ ህይወት ዘርፍ አንዱ ሰው ሲታመም መጠየቅ ነው። ሰው ሲታመም መጠየቅ ነው። ሰው በህይወት ሲያልፍ ብዙ ጊዜ ምንድነው ወይኔ ወንድሜ እያልን ብቻ እንትን ከማለት በፊት በዙሪያችን ያሉትን ሰዎች በተቻለ መጠን እርግጥ ከተማ ላይ ስንሆን የስራ ጥበት ሁላችንንም ተቸረከናል። በተቻለ መጠን ሳልጠይቀው እንዲሆነብኝ ሳንል የታመመን ሰው ስንጠይቅ ደስታ ሊፈጥርልን ስለሚችል በህይወታችን የታመሙ ሰዎች ሳንጠይቃቸው ብናልፍ የተሻለ ነው። በጣም ቢዚ ካልሆነ በህይወታችን ያሉ ሰዎች ሲታመሙ እናጽናና። በሽታው ለበጎ ነው እንበል። ይህ ምን ይፈጥርልናል? ደስታ ሊፈጥርልን ይችላል። ስለዚህ እየከለስን ስንሄድ ሀሳቦቻችን ማህበራዊ ህይወታችን እንዴት ነው? ከሰው ጋር ያለን ሪሌሽን፣ በዙሪያችን ካለን ሪሌሽን ጋር ምን አጋጠመ? ይህ ህይወት ልምድ ምን ሊመስል ይችላል? ተሞክሮ ለመውሰድ አባዜያችን እስከምን ድረስ ነው? እንጠይቅ፣ እንፈትሽ። መጥፎ አዋዋል ነው ወይ እየዋልክ ያለሁት ብለን ራሳችንን እንጠብቅ። አስተሳሰቤ በመጥፎ ነገሮች እንዲሞላ እያልኩ ነው የሚሉትን ነገሮች ቆም ብለን እንሰብስብ። እነዚህን እናድርግ። የዛሬው ቪዲዮ ይህንን ይመስላል። ስለዚህ የዛሬው ቪዲዮ ውላችንን እንዴት እንጠቀምበትና የቶቹ ነገሮች እየቀረፍን እንሄዳለን የሚሉትን ከብዙ በጥቂቱ ያነሳሁት ቪዲዮ ይህንን ይመስላል። ይህን ቪዲዮ እንግዲህ ከዚህ በኋላ ባሉት ደቂቃዎች ከዚህ በኋላ እንግዲህ ውድ የቻናሌ ቤተሰቦች 20 ደቂቃ የማድረግ ሀሳብ አለኝ። እንግዲህ ሳትሰላችሁ እንድታዩልኝ